በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የማለዳ ስንቅ ነው። የጠዋቱን ግጻዌ ከመዝሙሩና ከወንጌሉ እናነባለን። ዛሬ ሰኔ 6 የጠዋት ግጻዌ መዝሙር 9:5 ላይ ያለው ነው። አሕዛብን ገሰጸ፣ ዝንጎችም ጠፉ፣ ስማቸውንም ለዘላለም ደመሰሰ ይላል። ወንጌሉ ቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ መጨረሻው ያለው ነው። እንዲህ ይላል፣ የሰው ልጅ በጌትነቱ ቅዱሳን መላእክትን ሁሉ አስከትለው በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እየራሳቸው ይለያቸዋል። በጎችንም በቀኝ ፍየሎችንም በግራ ያቆማቸዋል። ያን ጊዜ ንጉሥ በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥትን ትወርሱ ዘንድ ነው። ተርቤ አብልታችሁኛልና፣ ተጠምቼ አጠጣችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጎብኝታችሁኛልና፣ መጥታችሁኛልና፣ ወደ እኔ መጥተና። ያን ጊዜ ጻድቃን መልሰው እንዲህ ይሉታል፣ አቤቱ መቼ ተርበህ አይተንህ አበላንህ? መቼ ተጠምተህ አይተንህ አጠጣንህ? መቼ እንግዳ ሆነህ አይተንህ ተቀበልንህ? መቼ ታርዘህ አለበስንህ? መቼ ታምመህ አይተንህ ጎበኘንህ? መቼ ታስረህ ወደ አንተ መጥተን ጠየቅንህ? ከዚህ ሁሉ በኋላ ንጉሥ መልሶ እንዲህ ይላቸዋል፣ እውነት ይላችኋለሁ በእኔ ካመኑ ከእነዚህ ከታናናሾች ወንድሞቼ ለአንዱ ያደረጋችሁትን ሁሉ ለእኔ አደረጋችሁት። ከዚህ በኋላ በግራው ያሉትን እንዲህ ይላቸዋል፣ እናንተ የተረገማችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ተርቤ አላበላችሁምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤም አላለበሳችሁኝምና፣ ታመመም አልጎበኛችሁኝምና፣ ታስሬም ወደ እኔ መጥታችሁ አልጠየቃችሁኝምና። ያን ጊዜ በግራ ያሉት እንዲህ ብለው ይመልሳሉ፣ አቤቱ መቼ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመመህ ወይስ ታስረህ አይተንህ አላገለገልንህም? ከዚህ በኋላ ንጉሥ እንዲህ ብሎ ይመልስላቸዋል፣ እውነት እውነት እላችኋለሁ ከእነዚህ ከታናናሾች ለአንዱ ያላደረጋችሁትን ለእኔ ደግሞ አላደረጋችሁትም። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ለቃሉ ቸሩ እግዚአብሔር ስሙ የተመሰገነ የተወደሰ ይሁን፣ አሜን። ይቆየን። በደህና ዋሉ። የጠዋቱን ምግብ በልቦናችን ያሳደረልን። ወስብሐት ለእግዚአብሔር። ይቆየን።